ስላለ ነው በቀናት እረር ስላለ እኮ ነው ዳጣ ስነ ስርዓት ያዥ ከምን ታምራላችሁ ቁጭ እናትና ልጅ የምትመስሉት የእውነት እንመሳሰላለን እንዴ አዎ ከምን ቁጭ እናትና ልጅ ታዲያ ነን እኮ እንዴ መምሽ ይኸውልሽ ማለቴ ዶክተር ብዙ እንዳትቀመጡ ነው ዳጣኔ ወደ ውስጥ ይዘናት ሰላም እንኳን ተመጣጣሽ እናታቸው እጅ ይዛው ከደሙ ንጹህ ነኝ እሺ ችግር የለውም እኔና የናታን አባት አውርተንበታል ምን ለራስሽ ብሽ ሰላም ለራስ እኔ በቀኝ በጣም ጉንጭሽ ምንድነው ምንድነው ዛሬ ደንት ብካሪ በጣም በዛብኝ እስቲናት ይልቀሽ መንገድ ጋር ወንዛለ ሰው ባጅ ያልፋሉ አያይ ስምንኳ ደግሞ ዳይፐር ቀይራ እንዳሳደገችሽ እንዳትረሽ ናታን ዛሬ አልደነገጠም ጋይስ የሚገርመው ማለት ነው ከሰላምና ከዳጣ በላይ ማን ቢደንግ ታሪፍ ነው ናታን ምን ሰምቶ አትሉ እንግዲህ እንደምታውቁት ያው ዳጣ በተወሰነ መልኩ ሚስጥሯን ነግረዋለችና እንግዲህ እናቷ እንደማታውቃት በመጨረሻም ደግሞ አባቷ ደረጀ እንደሆነ ነግራዋለችና ከዛ እንግዲህ አሁን ሰላም እንግዲህ ዛሬ ያው አደራ ተብላ ያው ደረጀ ቃል አስገብቶ ነው የነገራትኝ ልጇ ዳጣ እንደሆነች ለዳጣ በምንም አይነት ሁኔታ እንዳትናገር እንግዲህ አስጠንቀቋታል ማለት ነው እስከመቼ ነው ማናገረው ለምንድን ነው ማናገረው ብላ ስትጠይቀው እንኳን ለራሱ እኔ ለማርታ እስከምነግራትና እስካሁን ደብቄ ያዝኩት ሚስጥር እኔ ራሴ በራሴ መንገድ እስከማስተካክለው ድረስ ላትናገሪ ቃል ግቢ ብሎ እንግዲህ ቃል ገብታለች ፕሮሚስ ገብታለታለች ማለት ነው ግን ሰላም ያው እንደምታውቁት ከስሜቷ ማለት ፈልገው ሳይሆን ከምትችለው በላይ ቁጥጥሯ ውጭ ሆኖባታል ፊሊንግ ማለት ነው በእሄድንም በጣም ጎበዝ እናት ናት በጣም ጎበዝ ሴት ነች እንጂ እውነት ለመናገር የሆነታው በጣም ከባድ ነው አንዲት እናት ለ20 አመታት ለ20 ዘመናት ያጣቻት ልጇን በአጋጣሚ ስታገኛት በቃ በጣም ከባድ ነው ገባችሁና እንግዲህ ሰላም ያው ስሜቷን በጣም ከባድ ነበር እንደየቹት ራሷን ስታ ከወለቀም በኋላ ነው የነቃችው ከዛም መታ እንግዲህ ቤት ስትመጣ እንዳጣን ስታገኛት በቃ ጇግሯን በተንቀጠቀጠው ሞላ ሰውነቷ እንደዚህ ያረገደ የነበረ በቃ ቁጥጥሩ ውጭ ሆኖ ነበር እና ደረጀ ቢያ ነገር ስላወቀ እንግዲህ ዳጣን ፊት ለፍሳ እንዲያታገኛት ለራሱ ብዙ ነገሮችን አደረገ ግን አልቻለም ያው መገናኘታቸው ግድ ሆነና ተገናኙ ማለት ነው እንግዲህ የዛንሳት ተሰጥተል ወይዘሮ ማርታ በቃ ምንድነው ሰላም ያመመሽ እንዴ ምናምን ያልቻት ነበር ሰላም ግን አይኗ ዳጣ ላይ ተክላ በቃ የሆነ ውስጧን እንደዚህ የተንቀጠቀጠ ነበር ሰውነቷ በቃ ምናምን አይኗ በእንባ ነበር የተሞላውና ደረጀ ሁኔታውን ስለ አይ ማርቲ ዶክተሮቹ በቃ ረጅም ጊዜ እንዳትቀመጥ ብለዋልና ክላሷን ወሰዳት ነው ማዲያጣን ወሰዳ ምናምን አለና ሰላም እንግዲህ አነሷት ማለት ነው ያው እንግዲህ ሲያነሷት ዳጣን እሷ በቃ ይቅፍ አድርጋ ነበር እንደዚህ ሙጭጭ ያደረገቻት ምናምንና ደረጀ ደግሞ እንደዚህ ፈለቀቃት በቃ እንደዚህ ተቀፍቀፍ ካለው እዚህ ጋር ሌላ ነገር ይፈጠራል ብሎ ስለፈራ በቃ ዳጣ ያዣዥ እንጂ እሺ ሰላምዬ ምናምን ብላ እንግዲህ ዳጣም ጎበዝ ስለሆነች ይዘዋት ኦሬዲ ወደ ክላሷ ገቡ ማለት ነው ክላሷ ከገቡ በኋላ ደረጀ ሰላምና ዳጣን ለማለያየት ነበር የሞከረው ሄደሽ ከውጭ ነገር ግጅላት ነው ይዝልሁን ምናምን ሲል አይ አትሄድም አጠገቤ አትሄድም ብላ እንግዲህ ዳጣም ሰላም ሙጭጭ አረገቻት ማለት ነውና ዳጣ አይ እንግዲህ ሰላምዬ ካለች አለቻት ወደ ደረጀ እንግዲህ አልሄድም ያለች እንግዲህ እየቀለደችበት ነበርና በቃ ሰላም ራስሽን ተቆጣጣሪ ባክሽ ታይ ምናምን ያላት ነበር ደረጀና አሁን እኮ ሰላም ደህና ናት ጋር ደረጀ አሁን እኮ ሰላም ደህና ነች እኮ ስለዚህ በቃ ምናምን ያለችው ነበርና
ከዛ በኋላ እንግዲህ ደረጀ ሞት ሄዶ ያው ዳጣና ሰላም በቃ ካጠገቧ ባትለያት ደስታዋ ነው። እንግዲህ ያው ምግብ ምናምን ራሱ ሰርታ እንግዲህ በአፋፏ እንደወፍ ልጅ እያጎረሰቻት ነበርና አረ ሰላምዬ እንክብካቤ በዛብኝ እንደራስ ጠብቂ ራስሽ አንቺ ተመገቢ አንቺ በውስጥሽ እኮ ያለው ልጅ ነው ስለዚህ ራስ መንከባከብ አለብሽ እያለቻት ነበርና እሺ አንቺ እኮ አልበላሽ ምግብ ደሞ ከሳሽ ነው እያለቻት ነበር። እንግዲህ በእናት አይን እንደገና ስትታይ በቃ ታውቃላችሁ አረ ሰላምዬ እንደ ዛሬውማ የባሰ ነው እያለች እንግዲህ እያለቻት ነበረ። በዛ ላይ ቁርሷን እንግዲህ ዳጣ ሳመጣ ተብሎ የቤቱ ሰው ነው ዛሬ ቁርስ የተቀጣው ትላላችሁ። እንግዲህ በዛ በቁርስ ምክንያት አብጌልኛ ምን አገባን አንቺ ዳጣ አንቺና ዳጣማ የሆነ ነገር አላችሁ እኛ ምን አገባን በገዛ ቤታችን ለዛች ለዱርዬ መጣች አልመጣች ሲቀጥል ከሷ ጋር ምግብ የሚባል አልበላም በቃ እንዴ ምናምን እያለቻት ነበርና በመጨረሻ አትናገሪያት በቃ ስርዓት ያዥ ብትላትም ማለት ነው። የምን ስርዓት ነው የምታወሪው? ስለምን ስርዓት እያወራሽ ነው ያለሽው? እንደውም ማለት ነው በተኛችበት አንቄ ነው ምደፋ ዲስታ አለች። ሰላም እንዴት እንደሆነች አይታችኋታል ጋይስ? በስላሴ ስም አለች። እንደውም በቃ እደፋታለሁኝ እኔ አንቄ ልድገምልሽ ገላታለሁ በተኛይበት ነው ስትላት ሄደችና እናቴ በጥፊቅ አይ ሰላምዬ እናቴ እንደው ደጋ አንጀቴን ነው ቅቤ ያጠጣሽው። ፊቷ ሳንበር እስከሚወጣ ድረስ ጋይስ ፊቷ ሳንበር እስከሚወጣ ድረስ በጥፊቅ አረገቻት። ከዛ በኋላ ምን ታመጫለሽ ነው እናቴ መታሽኝ እኔ ላይ እጅሽን አነሳሽ አለቻው። ድጋሚ እስከዛሬ አስቀየሻት ይበቃታል ድጋሚ አፍሽን እንዳትከፍች ብላ እንግዲህ ማስጠንቀቂያ ጨምራ ነው ዴናርጋ የተፈተፈቻት። እንግዲህ አብጌል ያው እንዳያችሁት ጥፊ ያረፈበት ይለያል። ያንንም ይዛ እንግዲህ ለእናቷ አስተሳይ ነበር ማን የመታሽ ምናምን ተብላ አርጁ ነው እንደ የመታሽ ተብላ ስትጠየቅ ማለት ነው አረሱ እንደዚህ አይጨክንም እንደዚህ ጨክኖ አይመታኝ ማለት ጀረ እና እንጂ የሰው ልጅ እናቴ ዳጣ ልጇ ነች እኮ ሰላም ልንገርሽ ብዬ ነው ውልክፍ። ስለዚህ ረፊ ዳጣ አንቺ እጣቢዋ አታከም እንኳን ዋናው ዛቷን ማለት ነው። በባለፈው በነገራችን ላይ ናታን ነግሮሻል የዳጣ ሲስዋ ቢኖርሽ አገባሽ ነበር ግን ምን ዋጋለው ምንም ማደርሽም ነበር ያላትና ብሎሻል። ስለዚህ አሁን ምንም ማደርሽም ዳጣን ዳጣ ለመሆን እንደገና መፈጠር ራሱ እንደገና ሁለት የመፈጠር ያስፈልግሻል አንቺ ተንከሲስ ማለት ነው። አንቺ አስተሳሰብ ዲሃ እንዴ ዳጣ እኮ እናቴ እንዴ መንግስት በሏት እናቴ ሁሉንም እንደ ባህሪው የምታስተናግድ ሁሉንም እንደ ባህሪው እንትን የምትል ጎበዝ ነች እናቴ። ሞገስንም ለሞገስ መፍትሄ ነች፣ ለብሩክ መፍትሄ ነች፣ ለመድብን መፍትሄ ነች፣ እንዴ ለሁሉም ሰው መፍትሄ ነች። እዚህም ራሱ አባቷ ሲጨነቅ መፍትሄ ነች። ማርታንም እዚህ ጋር ለልጆች ለብቻ ለሰላም ለብቻ ለናታን ለሁሉም ሰው ጋር በቃ መፍትሄ ነች ዳጣ ለሁሉም በቃ ለችግሮች መፍትሄ ፈጣሪ ነገሮችን ቀለል አድርጋ መታይ በቃ በትንሹ የሚገባት በጣም ጎበዝ ጠንካራ አስተዋይ ሴት ማን ዳጣ ሰው እንግዲህ ወይዘሮ አብጌል እንግዲህ እሷም ሞራችም እንደውም በቃ እናንተ ሁሌ እሱ አሁንም ለሰላም አግሽ እናቴ እያለቻት ነበር። ወይዘሮ ማርታ ደጋረገች የሆነ ነገር ታጣጣፊ ጀምር አመታሽም ሲቀጥል ደግሞ ደጋረገች የመታች ብትተማመነብሽ ነው ለተናገርሽው ነገር እንዴት ነው እንጂ ዝም ብላ አልመታችም ደጋረገች እያለቻት ነበርና እናንተም ለዛላችሁ በቃ ካሁን በኋላ ራሴን አጥፍቼ ራሴን ነቀርክ ይገላል እሱማ ወንድ ወጣሽ እያለቻት ነበር ማለት ነው። እና እንግዲህ ወይዘሮ ማርታ ያው ገርሟታል ሰላም እንዴት እንደመታቻት ግን ደግሞ ያው ብቻ ነገሩን ተማስ ስላልፈለገች ያኔ ቀለል አረገችው እንጂ ፊት ተናዳ ነበር እግዚአብሔር በሚያውቀው። እና ቤተሰቦቻችን ዛሬ ቪዲዮ ነበር። በቀጣይ ደግሞ እንግዲህ ዳጣ እርግጠኛውን አውቃ እንግዲህ አባቷን ራሱን እንደምትላንጠራጠረም ሰላም ቆይ